ሊጠቁም የሚችል ማስረጃ እንደሆነ እንድታቀፈልጋለሁ። ስለዚህ ይህ ቮይስ ምንም በማስመልከት ነው እንደዚህ አይነት ማስጠንቀቂያ መስጠት ከሷ ጋር ምንም ቢያገናኝ ነው? ለምንድን ነው ስም ታስጠነቅቃት? ልጁንስ ለማን ነው የሰጠችው? የት ነው ያደረሰችው? ምን አይነት ፋይል አለው አቤል? እነዚህ ጋር የእነዚህ ሰዎች ምን አይነት ፋይል ቢኖሩ ነው አቤልን ለመጣል አቤልን ለማሳሰር የተነሱበት ዋነኛ ምክንያት ምንድን ነው? የልጃቸውን ጉዳይ እየተከታተሉት ነው። እኔን ደግሞ ያሉኝ ነገር አለ። አቤልን እንድጠይቀው የሚፈልጉትም ነገር አለ። ገባህ አይደል? ለእያንዳንዱ ነገር ደግሞ እኔ ቃል ገብቻለሁ። ድንገት ምናልባት የሆነ ቀን የሰው ልጆች ነን፣ ልንሳሳት እንችላለን፣ ወይ ደግሞ በሆነ አጋጣሚ ብቻችንን ልንገናኝ እንችላለን እና ምናልባት ከእሷ ጋር ተገናኝተህ ሻይ ቡና የማለት እየተጠራጠራችሁ ያላችሁት ማለት ነው። ይኸውልህ የመጠራጠር ያለመጠራጠር ጉዳይ ሳይሆን ታውቃለህ፣ ስንሰራ ፍትሐዊ ሆነን ነው መስራት ያለብን አይደል? ነገሮችን ግራና ቀኝ እያየን ነው ሁሉን ነገር እንትን የምንለው። ይሄ አሁን የመጠራጠርና ያለመጠራጠር ጉዳይ ሳይሆን ጥያቄዎች አሉን። ይሄ ጥያቄ የኔ ብቻ አይደለም፣ የሟች ቤተሰብም ጥያቄዎች ነው። ዲቴል ማንነታቸው ላይ ገና አልደረስንም እና አቤልን በዚህ ልክ ማጥፋት፣ አቤልን በዚህ ልክ ለመጣል፣ አቤልን ወደ እስር ቤት እንዲገባ እንዲታሰር የፈለጉበት ምክንያት ምን እንደሆነ እስካሁን በውል አልታወቅም። ምክንያቱም እንደው ለየት ያለ ነገር አሳይታ የምታውቅ ከሆነ በዛ ቅጽበት ለየት ያለ ነገር አሳይታ ከሆነ ወይ ደግሞ ለየት ያለ ስሜት ለአንተ እንዳላት ገልጻለህ። እናቴ አንድ የነፍሰ ገዳይ እናት እየተባለች መታየቱ እንዴት እንደሚያሸማቅቅ እንዴት እንደሚያሳፍር ሎል። ይሄ እንግዲህ ለአንተ የምነግርህ ነገር አይደለም። ምን ያክል እንደሚከብድ ታውቀዋለህ። መፍትሄ ያለኝ ሰው ነኝ። መፍትሄን ተጠቅሜ ደግሞ መናገር ያለብኝን ነገር አውቃለሁ። መናገር ስላለብኝም ስላሌለብኝም ነገር አውቃለሁ። እዚህ ጋር የሞተችው የአንድ በጣም እንደ ወንድሜ የማየው ፍቅረኛ ነች። እሷ የሞተችበት ነገር ሁሉም ሰው ትኩረት አድርጎ የነበረው ልጁ ላይ ነው። እሷ የያዘችውን ሴራ ግን ምክንያቱም ያው ለስራ የደረሰች ሰው ናት፣ ሰርታ ተለውጣ ህይወቷን ታሸንፋለች የሚል እንጂ ከጀርባዋ እንደዚህ ድብቅ ዓላማ ይዛ ድብቅ ሴራ ይዛ የምታንቀሳቀስ እንዳልመሰለን ነው መጀመሪያ ላይ የተረዳሁት። ብዙ ነገሮች ልትናገር ትችላለህ። ለእኔ ደግሞ ይህንን ጥያቄ የምጠይቅበት የራሴ የሆነ ምክንያት አለኝ። የእኔ ጥያቄ ብቻ እንዳልሆነ ወቅ ነገር ምክንያቱም ከዚህ በፊት እኔ ባገኘሁት ማስረጃ መሰረት ተመልካችንም ያደናገጠ እኔንም ሙሉ ቡድንን ያደናገጠ ማስረጃ አግኝቻለሁ። ራሄል የጓደኛ ፍቅረኛ እንደሆነች አውቃለሁ አይደለ? ከእሷ ጋር እንደዚህ ምን አይነት ቀረቤታ ነበራችሁ? ማለት የታምራት ፍቅረኛ ነች። ከአንተ ጋር የነበራችሁ ቀረቤት ምን ይመስላል? አልገባኝም። ምንድነው ጠይቀኛለሁ። አብሯት ከሚሰሩ ከነዚህ ከአምስቶቹ መሃል አንደኛው ልጅ ማሳደግ እፈልጋለሁ በሚል ማደጎ ልጅ እፈልጋለሁ እና ልጅ ፈልግልኝ በሚል አሳምናው ከተቸገረች እናት እንደ ግዢ ነው ይሄ ልጅ የተቀበለችው። ይሄንን ልጅ የወሰደችው እንደ ግዢ ነው። ነገር እኮ የልጅቷን አስክሬን ወስዳችሁ እዛ ቤት ለማስቀመጥ የምን አስክሬን ነው የምትለው? ደሞ ብለህ ሞተች ተብላ የተገኘችው እዛ ቤት እስኪ ቪዲዮ ውስጥ ሳይገባ ይቀር መሰለኝ። አዎ ልጁ ይኸውና እየመጣ ነው ወደዚህ እና ስለዚህ ይኸውልህ በእነዚህ ሰዎች ከፈለኩ በግድ ይዤ እኮ ላናገር እችላለሁ። ከማን ጋር ነበር የነበርከው? ምንም ናቸው? እነማን ናቸው? ባይን ነው የማውቃቸው አብሮ ሲሰሩ የነበሩት። ከዛ ሰውጣ ደግሞ መኪና ምናምን ውጭ ላይም ቆመዋል። የተወሰኑ ሰዎች እዛ ጋርም አሉ። ከዛ ውስጥ ግን የማውቀው ልጅ አንድ የሰፈር ልጅ ደግሞ እዛው አለ። እርጋ ቆሜ ባለቤቱ በሌለበት ታይም አቤል በሌለበት ሰዓት ምን አይነት ዕቃ ነው የሚወርዱ? ምንድን ነው የሚወርዱ የነበረው? ሰፈር ላይ የሚውል ልጅ ነው በማታ በዛ ሰዓት። እዛ ሰዓቱ ስንት ሰዓት አካባቢ ነው? ያው ወደ 9-10 ሰዓት አካባቢ ይሆናል። ሌሊት ማለት ነው። ከ9 ወደ 10 አካባቢ ይሆናል። እኔ በዛ ሰዓት ነው ወደ ስራ መውጣው። ማለት እንደዚህ ያደርጋሉ ለማትገምተው ሰውን እንደዚህ ብዬ ማለቱ ይከብዳል። ማለት ለሰው አዛኝ ነው፣ ለሰው የሚረዳ ሰው ነው። በአጃቢ ገብቶ የሚወጣ ነው፣ ጋዜጠኛ ነው። እንዲህ ያደርጋል ብለን አላሰብኩኝም። ያን ነገር እርሶ ባዩበት ታይም በነጋታው አቤል ቤት አስክሬን ተገኘ ተብሎ ፖሊሶች መጥቶ ነበር አይደል? አዎ መጥቶ ነበር።
ያን ነገር ሲሰሙ ምንድን ነው የተሰማሁት? አንተ እናትህን እህትህን የሚረዳልህ የነበረህን ሰው ባገኘ ቁጥር ገንዘብ የሚሰጥህን ሰው በዚህ ልክ ነው ውለታው የምመለስለት? በቃ ስታወርዱ ምን ስትሉ አብራቸው የነበረችው የአቤል ሰራተኛ ነበረች። እንዴት ነው ከእሷ ጋር ልትሰራ የቻልከው? ምንድነው በሰዓቱ ውስጥ ልታወርድ የቻላችሁ? ምን ማለት ነው? አያገባኝም። ምን ማለት ነው? አያገባኝም። በዛ ሌሊት እዛ ቤት ውስጥ ምን ትሰራ ነበር አንተ? ስላስፈራራኸኝ አሁን እዚህ ጋር ስላላችሁ ስለተሰበሰባችሁ ስላስፈራራው ትናገራለህ። የዛ ሰዓት እኔ እንደምትተዋወቁ ነው ሁኔታችሁን ያየሁት። ትክክለኛውን ነገር ለምን አትናገርም? እና እውነታው ለምን አይወጣም? አቤል ቤት ውስጥ ሞታ ተብላ የተገኘችው አስክሬን እናንተ ናችሁ። ልቀቀኝ። ዝም በል እባክህ። ምን ሰማኛለህ? ምን እኩል ያስፈራራኝ እየሞከርክ ነው? ስንት ነው የከፈሉት? እኔ ምንም የምን አስክሬን ሌላ ወንጀል እያስፈራራኝ ነው። በሰፈር የመጣው እንዳትጠገኝ አልፈልግም። ምን ልታደርግ ነው? ኮስቱን ዝቅ አድርገውና ላውራ አልፈልግም አልኩ። ላውራ ነው። አንድ ያሰማኝ። ሰላም ብራዘር፣ ሰላም ነው? ሰላም። እንዴት ነህ? በደንብ ከሊያ ጋር የተረጋገጠ ወንጀል እንደሚሰሩ እርግጠኛ ነኝ። ከየት አግኝተው ነው ይሄን ፎቶ? ይኸውና በደንብ ጓደኛሽ መሆኗን ለይልኝ። ቤት ሰራተኛ መሆን አልነበረም አላማዋ። የቤት ሰራተኛ መስላ ገብታ እዛ ቤት ውስጥ ጥቃት መፈጸም ነበር የእሷ ዓላማ። እየሰማን ያለነው ነገር ትንሽ ግራ ያጋባል። ውሃ እስኪ ውሃ እሱ ቶሎ እናቴ እንደዚህ አይባልም። አይደለም ስማ፣ ለእኛ ነው የምታግዘው ለእነሱ ነው የምታግዘው? እኔ እያገዝኩ እባክህን ምን እያልክ ነው እንዴ? አንተም አለህበት እንዴ ወንጀል ውስጥ አለ። እኔ መከራ ውስጥ አታስገባኝ። ስለዚህ መከራ ውስጥ አታስገባኝ። ማታ መጥራት ነው እንዶ ለሊት መደወል ነው። ለካ ላይ ጥፋት ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልን እንግዲህ ዛሬ በነበልባል የዩቲዩብ ቻናል እኔና ወንድማችን አሹ እንግዲህ ብቅ ብለናል። እንግዲህ ውድ ቤተሰቦች ሰሞኑን ትንሽ እየተሯሯጥን ነው፣ እየተመለከታችሁ ነው። እየተፈጠሩ ያሉ ነገሮች በጠቅላላ ግራ የሚያጋቡና ወሰብሰብ ያሉ ታሪኮችን በውስጡ እየተመለከትን ያለ ነው። እንግዲህ አቤል ላይ ነገሮችን ለመጠምጠም ሞክረው ነበረ። መረጃዎችን እየሰበሰብን ማስረጃዎችን እያሰባሰብን ያለ ነውና እንግዲህ አሼ ያው ሰሞኑን ያለው ነገር እየተመለከተ ነው። ምክንያቱም አቤል ላይ የማየን ውጥረት ፈጥረውበት እንግዲህ ልጁን በጣም በጭንቀት ውስጥ እንዲገባ አድርገውታል። ባላደረገው ነገር እንግዲህ አድርጓል እያሉ ማስረጃዎችን በራሳቸው መንገድ አቀነባብረው እሱን ለማሳሰር የሞከሩት ነገር እንግዲህ ያው ምስክር ስላጣ ፌል እያደረገን ያለው እንዲሁም ደግሞ ከዛ ባሻገር እኛ የምናገኛቸው መረጃዎችም ሙሉ በሙሉ እሱ ከዚህ ነገር ጋር እንደማይገናኝ ያው እሱን የሚያገናኘው አስክሬኑ ቤት ውስጥ መገናኘቱ ብቻ ነው። ከዛ ባሻገር ደግሞ ያቺ የወይን ብርጭቆ የተባለችው ነገር ነበረ። ይሄ ሁላ ነገር የተቀነባበረ ሴራ እንደሆነ እንዲሁም ደግሞ ስለ ሰራተኛው ያወቅነው ነገር በጠቅላላ እሱን ነፃ ሊያደርገው እንደሚችል እንግዲህ እየተመለከትን ያለ ነውና እስኪ በዚህ ጉዳይ ላይ ምን ትላለህ? ያው እንግዲህ የአቤል ጉዳይ በጣም አሳሳቢ ነው ሉሌ፣ በጣም ምክንያቱም እኛም ነገሮችን ስንሰራ የያዝነውም ጉዳይ ነበረ። ትንሽ አንገብጋቢ የሆኑ ጉዳዮችን ይዘን እየሰራን ነበር የነበረውና የአቤል ነገር በጣም በተመልካቾቻችንም ዘንድ ጭንቀትን የፈጠረ ነው። ምክንያቱም ይታወቃል እሱ በዚህ ልክ ወንጀል እንደማይሰራ በግልጽ የሚታወቅ ነገር ነው። አሁን የቀረበበትም ክስ ደግሞ እሱ ላይ የዚህን ያህል ማስረጃ ኖሮበት ወንጀለኛ ሊያስብለው የሚችል አይደለም። እኔ የምረዳው በዚህ ልክ ነው። አብዛኛውንም ታሪክ ደግሞ ተመልካቾቻችን ያውቁታል። እንግዲህ በመብረቅ ቲዩብ ቻናላችንም ላይ ደግሞ በርካታ ተመልካቾች ሀሳብ ሲሰጡ ነበረ። ለአቤል ለምን አትደርሱለትም የሚሉ አስተያየቶችም ደግሞ ሲደርሱን ነበርና ያው እኛም በተቻለ መጠን ሀሳቡን ነገረናቸዋል። የያዝነውም ጉዳይ ትንሽ ከበድ ስለሚል ብለን ነበር። እንግዲህ ያው ነገሮች አሁን የተሻለ እየሆኑ እየመጡ ነው ያሉት። የበለጠ ስለ ወንጀሉም ደግሞ ያው ታውቃላችሁ አቤል ወንጀለኛ ነው ማለት ይከብዳል። ምክንያቱም ቦታው ላይ ስለተገኘ ብቻ ወንጀለኛ ነህ ብሎ መፈረጅ በጣም ከባድ ነው። ስለዚህ ያሉትንም አሻራዎች አንዳንድ ነገሮችም ለማየት ተሞክሯል። ስለዚህ ያው ነፃ ይሆናል የሚል ሀሳብ ነው ያለኝና ይህንን ማለት እችላለሁ። እስቲ አንተ ደግሞ የምጨምረው ነገር ካለ? አዎ ማለት እነዚህ ሰዎች ምን ፈልገው እንደሆነ በምን አይነት አግባብ እንደሆነ በምን አይነት ወይ አላይም ደግሞ ከአቤል ጋር
ምን አይነት ግንኙነት እንዳላቸው ወይ አቤል ምን አይነት ኬዝ እንደያዘባቸው አናውቅም። ምክንያቱም እነዚህ ሰዎች ዲቴል ማንነታቸው ላይ ገና አልደረስንም እና አቤልን በዚህ ልክ ማጥፋት፣ አቤልን በዚህ ልክ ለመጣል፣ አቤልን ወደ እስር ቤት እንዲገባ እንዲታሰር የፈለጉበት ምክንያት ምን እንደሆነ እስካሁን በውል አልታወቅም። ምክንያቱም ማንነታቸውንም ገና አልደረስንበትም። እስካሁን ያለችን እስካሁን እኛ መናጋት አንድና አንድ ሊያ የተባለችው ሰራተኛ ነች። ሊያ የተባለችው ሰራተኛ ከዛ በኋላ ደግሞ አሁን በስራ እየሰበሰባቸው የነበሩ ሰራተኞች ምናምን ነገር ስለነሱ ብዙ ነገር ሰምተናል። እነዛንም ሰዎች እንግዲህ እያሳደድን እየለቀምናቸው መረጃዎችን እያሰባሰብን ያለ ነው። ማለት ምንድነው አቤልን ለመጣል የተነሱ ሰዎች ከሊያ ጀርባም ያሉት ሰዎች የሰማናቸው ነገሮች በጠቅላላ አስፈሪ፣ ዘግናኝ፣ አስቀያሚ እንደ ኢትዮጵያም እንደ ሀገርም እንደ እምነትም የተወገዘ ነገር ነው። ስለነዚህ ሰዎች የሰማነው ነገር ማለት ነው ሀገርንም ማህበረሰብ ሙሉ በጠቅላላ ሊያጠፋ የሚችል ነገር ነው ስራቸው ብዬ ነው ማምነው። ምክንያቱም ያላቸው ማንነት ከኛ ሳይሆን ከባህር ማዶ የመጣ ማንነት እንዳላቸው ነው የሚያሳየው። እና እነዚህ ሰዎች ከአቤል ጋር ምን አነካክቷቸው ነው? ከአቤል ጋር ምንድን ነው ችግራቸው? ለምንድን ነው አቤልን በዚህ ልክ ለመጣል የሚፈለጉት የሚለውን ነገር እንግዲህ እያጣራን ነው የምንገኘው። ከዛ ባሻገር ብዙ ምስክሮችንም እንዲሁም ደግሞ በርካታ ማስረጃዎችን እያገኘን፣ በተለይ ደግሞ ስለ ሊያ የሰማነው ነገር አስደንጋጭ ነው። ማለትም እንግዲህ ለዘጠኝ ወር ያክል ማለት አለምነሽን ሆና ቆይታ እሱ ቤት እንደ ሰራተኛ ስታገለግል ነበር። ያኔም እሱ ቤት የገባችበት አገባብ እንግዲህ መንገድ ላይ ሕፃን ልጅ ይዛ ስትለምን አግኝቷት ምናምን ነገር በሚል ነበር ሶሪያን አጫውታው እሱ ጋር እንድትሰራ ያደረጋት ለመርዳት የፈለገው። ስለ ልጁ ደግሞ ያወቅነው ነገር ስለ ሕፃኑ ልጅ ለቤተሰቦች ልስጥ እና አንተ ጋር እየሰራው ልርዳ በሚል ነው ገንዘብ ተቀብለው ለቤተሰቦቿ እንደሰጠች አድርጋ ከዛ እሱ ጋር እየሰራች ገንዘብ እየላኩ ነው በሚል ነገር ነው 9 ወር ሙሉ ስትሰራ ነበሩና 9 ወር ሙሉ እንደዚህ ወርዳ ዝቅ ብላ የቤት ሰራተኛ ሆና እየሰራች የነበረችው አላማዋ ምን ቢሆን ነው ማለት? ይሄ ነገር ትንሽ ግራ አይልህም? ይሄ በጣም ነው። በነገር ላይ አሁን የእሷ ብቻ ሳይሆን እንግዲህ ይዛው የነበረውም ልጅ እሱን ሁሉ ነው። አቤል ያው ታውቃለህ ነገሮች ላይ ሁላችንም የሚያሳዝኑ ታሪኮች ሲፈጠሩ ደግሞ እርዳታ የማረጉ ነገር ምናምን የመድረሱ ነገር እንዳለ ነው። እንግዲህ ይሄ ተጠንቶ ነው በደንብ ይሄ ክፍተታችንም በደንብ ይታወቃል። ምክንያቱም በሚዲያ ላይ በርካታ ይሄ መልካም ስራዎችን የምንሰራባቸው ነገሮች ይታወቃሉና በዚህ ጎን በመምጣታቸው ነው እኔ የበለጠ ደግሞ እጅግ በጣም የገረመኝ። ወደ አቤል የቀረበችበት መንገድ ይለያል። ምክንያቱም እንዴትም ተብሎ ሊገመት የማይቻል ነገር ነው። መንገድ ላይ ሆምን ተብሎ ቡትቱ ልብስ ተለብሶ ሕፃን ልጅ ይዞ እየለመኑ አቤልን ማጥመድ ማለት ይሄ በጣም ከሚባለው በላይ በቃ በጣም የተጠናበት የተዘጋጁበት ነገር እንደሆነ ያስታውቃል። ለረጅም ጊዜ ሲያቅዱበት የነበረው እንደሆነ ያስታውቃል። አሉል ማለት እንዳትመለከተው የሚያደርግህ ምን መሰለ፣ አንዳንዴ አሁን በልጅ በትውልድ ላይ ስትመጣ ይከብድሃል። ምክንያቱም ሁላችንም እንደውም ትኩረት አድርገን ስናይ የነበረው ስለዚህ ታዳጊ ልጅ ነው። ምክንያቱም የት ይደርሳል፣ ከዚህ በኋላ ማን ጋር ነው በሰላም ማደግ የሚችለው፣ ያው ለማደጎም ተሰጥቶ እንክብካቤ ባለበት ሁኔታ ላይ ሁሉም ሰው ትኩረት አድርጎ የነበረው ልጁ ላይ ነው። እሷ የያዘችውን ሴራ ግን ምክንያቱም ያው ለስራ የደረሰች ሰው ናት፣ ሰርታ ተለውጣ ህይወቷን ታሸንፋለች የሚል እንጂ ከጀርባዋ እንደዚህ ድብቅ ዓላማ ይዛ ድብቅ ሴራ ይዛ የምታንቀሳቀስ እንዳልመሰለን ነው መጀመሪያ ላይ የተረዳሁት። ትክክል ነው። ምክንያቱም እዚህ ጋር ሁሉም ሰው አቤልም ሆነ በአቤል ዙሪያ ያሉ ሰዎች እያንዳንዱ ትኩረታቸው የሚያደርጉት መልካም ዜጋን ለማፍራት ታዳጊዎችን በአግባቡ ማሳደግ የሚገባቸው ነገር እንክብካቤ እንዲደረግላቸው ከማድረግ አንጻር ትኩረት የተደረገውም ለህፃኑ ነው። ሲጀምር ለእሷ ብቻ ሳይሆን እሷ እዛ ጋር ህፃን ይዛ ስለለመነች ሳይሆን ህፃኑ ይዞ ስለሚያድገው ነገር ነው አብዛኞቻችን ትኩረት ልንሰጠው የምንችለው። እነሱም ትኩረት የሰጡት ያንን ነው። ምክንያቱም ይሄ ልጅ በእንደዚህ አይነት ወይ ካደገ እንደዚህ መንገድ ላይ ይዛው እየለመነች ምናምን ነገር በእንደዚህ አይነት መንገድ ካሳደገችው ይሄ ልጅም እያደገ ሲመጣ ያው መንገድ ላይ መለመኑን ነው የሚቀጥለው። ስራ የመስራትን የመማሩን እድል ሳይሆን የሚያገኘው የመለመኑን ከዛ በኋላ ወደ አጓጉል ነገር ውስጥ ወደ መግባት መንገድ የሚያቀነውና ይሄ ነገር እንዳይፈጠር በሚል እንግዲህ እሱን ለማሳደግ እሱን ለማስተማር የተሻለ ቦታ ላይ እንዲደርስ ለማድረግ ሲባል
አቤል ተቀብሏታል። ህፃኑን ደግሞ አቤል መጀመሪያም እኮ ከነ ህፃኑ ነበር እሱ ጋር እንድገባ የፈለገው፣ ግን እሷ ለወላጆቼ እሰጣለሁ ወላጆቼ ጋር እንዲሆኑ ነው የምፈልገው። ምክንያቱም እኔ ስሰራ ሊያስቸግረኝ ይችላል፣ ሊከብደኝ ይችላል ከልጅ ጋር በሚል ሀያቶቹ ጋር እየደገ ሀያቶቹ ምንም ባይኖራቸው ማለትም ቤተሰቦቿ ወላጆቿ ምንም ባይኖራቸውም ቢያንስ ገንዘብ እየሰጧቸው ይንከባከቡልኛል እኔ ከሰራው በሚል ነበር እንግዲህ አቤልን አሳምነው ህፃኑን ወሰደች የተባለው። ነገር ግን በደረስኩበት ነገር እኔ ባወቅኩት እውነት ምንም ልጅ የሚባል ነገር የሌላት ሴት መሆኗን ኢቭን ይሄ ህፃን ልጅ ከየት መጣ የሚል ምርመራ እንኳን ሳደርግ የሰማሁት ነገር በጣም አስነዋሪና አስፈሪ ነው። ዘግናኝ የሆነ ነገር ነው። ማለት ሴት ልጅ ሆና መቼም ሴት ልጅ ላይ መጨከኗ በራሱ ምክንያቱም እኔ ያለኝ ኢንፎርሜሽን እንደሰማችሁትም እንደነገርኳችሁም አብሯት ከሚሰሩ ከነዚህ ከአምስቶቹ መሃል አንደኛው ልጅ ማሳደግ እፈልጋለሁ በሚል ማደጎ ልጅ እፈልጋለሁ እና ልጅ ፈልግልኝ በሚል አሳምናው ከተቸገረች እናት እንደ ግዢ ነው ይሄ ልጅ የተቀበለችው። ይሄን ልጅ የወሰደችው እንደ ግዢ ነው። ልጇ በአሁኑ ሰዓት ላይ የት ድረስ የት ይግባ ምን ይሁን የሚታወቅ ነገር የለም። ያቺ እናት ልጄ የተሻለ ቦታ ያገኝልኛል፣ ልጄ መልካም ቦታ ይደርስልኛል፣ ትምህርት ይማራል፣ ጥሩ ቦታ ይደርስልኛል ብላ ነበር ይቺ እናት ልጇን አሳልፋ ለእነዚህ ሰዎች የሰጠችው። እነሱ ግን ለወንጀራቸው፣ ለሴራቸው፣ ለቆሻሻ ምግባራቸው መጠቀሚያ መንገድ አደረጉት። ይሄ ልጅ እንደ ድልድይ ነው የተጠቀሙበት። ይህን አሁን እኮ አየሁ አይደለ ምን ያህል ስሜት እንደው ይህን ነገሩን ማንተ ስታወራው በጣም ስሜት ያደርጋል። ምክንያቱም በዚህ ልክ የመጡበት እቅድ ነው እንግዲህ አቤልን ሊያዘናጋው የቻለው ሁላችንንም ሊያዘናጋ የቻለው ማለት ነው። በቃ እንዳናቅ ሊያደርገን የሚችለው ነገር የልጅ ጉዳይ ስለሆነ ነው። እንግዲህ ከጎዳና ላይ ደግሞ አንስተው በዚህ ልክ እንግዲህ በግዢ በገንዘብ ገዝተው ልጅን ለዚህ ዓላማ መጠቀም ማለት ምን ያህል የከፋ አስቸጋሪ ወንጀል እንደሆነ እንግዲህ መረዳት የሚከብድ አይመስልም። አደገኛ ማፊያዎች መሆናቸውን በቃ መደራጀታቸውን የሚያመለክት ነገር ነው። ሲቀጥልም ደግሞ እንደነገርኩ አሁን እዚህ ጋር እናት የምታስበው ልጇ የተሻለ ቦታ እንዳለላት ሀብታም ቤት ውስጥ እየተማረ የሚፈልገው ነገር ተሟልቶለት የሚያደግ ልጅ አርጋ ነው። ያው ጨቅላ ነው፣ ገና እያደገ ነው። ትምህርት ሲጀምር መቼም የተሻለ ትምህርት ያገኛል፣ ነገ ላይ የተሻለ ቦታ ላይ ይደርሳል በሚል ነው እንግዲህ ይቺ እናት አሳልፋ ልጇን የሰጠችው። ምክንያቱም ችግር ውስጥ ስለሆነች የሚበላ የሚላስ የሚቀመጥ ስለሌላት። ገባህ አይደለ? አሁን ላይ ትልቁ ጥያቄያችን እየሆነ ያለው አቤል ቤት ከገባች በኋላ እቺ ልጅ ልጁንስ ለማን ነው የሰጠችው? የት ነው ያደረሰችው? እንደሰማነው ከሆነ እንዳለን ኢንፎርሜሽን እንዳለን መረጃ ከሆነ ከጀርባዋ ያሉ ሰዎች ከሊዲያ ጀርባ ያሉ ሰዎች የኢሉሚናቲ አባል ናቸው የሚባል ነገር ነው የሰማነው። እያንዳንዱ ያለው መረጃ እንግዲህ የኢሉሚናቲ አባል ናቸው፣ አደገኛ ባለሀብቶችና አደገኛ ባለስልጣናቶች ናቸው፣ ትልልቅ ቦታ ላይ ያሉ ሰዎች ናቸው። ይህ ማለት ምንድን ነው? ይህንን ልጅ ምን ላይ አደርሰውታል ማለት ስጋታችን ምንድን ነው? ምናልባት እነዚህ ሰዎች ገብረውታል ወይስ ምንድን ነው ያደረጉት? የት ነው ያለው ህፃኑ? ለቤተሰቦች ልስጥ ብላ ለማን ነው የሰጠችው? ይሄ ነገር በጣም ትንሽ ግራ ያጋባል፣ ያስፈራል፣ ዘግናኝ የሆነ ነገር ነው። እንደ ቅድም ብያቸዋለሁ፣ እንደ ኢትዮጵያም እንደ ሀገርም እንደ እምነትም የተወገዘ ነገር፣ የተጠላ ነገር ባዕድ አምልኮ ከባዕድ አምልኮም ባሻገር የበለጠ የዋሰ ማስቀያሚው በሴጣን የሚያመልኩ 666 አማል ተከታይ መሆኑ ማለት ነው። በሴጣን የሚያመልኩ ማለት ነው አይደል? በጣም ከባድ ነው። በነገር ላይ አሁን በሴጣን መለኩ ብቻ አይደለም። የሚገርምህ ባዕድ አምልኮች በርካታ ነገሮች እንዳሉ በታሪክ የምናውቃቸው ነገሮች አሉ። ይሄ ደግሞ እጅግ በጣም የከፋው ወደ ተመሳሳይ ጾታ ጋብቻ በቃ ማለት ከዚህ የበለጠ እንግዲህ የሚቀፍ ዜና የለም ለተመልካቾቻችን። ምናልባት እኮ ልጆቹንም ይህንን ምሳን አሁን እነሱ ስር ከሆነ እነሱ ሊያሳድጉት እንኳን ፈልገው ከሆነ የሚያሳድጉት ይህንን መንገድ ይዞ እንዲከተል ነው። ፈጣሪን ሳይሆን ሴጣንን እያመለከ እንዲኖር ሊያደርጉት ይችላሉ። ምክንያቱም ልጅ ገና ስንወለው ከወለድ ነው በኋላ እኛ ስናሳድገው ምንሰጠው ማንነት ነው ይዞ የሚያድገው። እንደዚህ አይነት ሰዎችን ምናልባት ማን ያውቃል ሌላ ተጨማሪ ህፃናቶችም እነሱ ጋር ሊኖሩ ይችላሉ። ይህን ነገር እያስተማሩ ይህን ነገር እያሳዩ የሚያሳድጓቸው ሀገርን ለማጥፋት የተነሱ እርኩሶች ስለሆኑ እንደዚህ አይነት ህፃናቶች በርካታ ሊኖሩ ይችላሉ እነሱ ጋር።
ስለዚህ እነዚህ ሰዎች እነማን ናቸው? አቤል እነዚህ ሰዎች ላይ ምን አይነት ነገር ነው የያዘባቸው? ምን አይነት ፋይል አለው አቤል እነዚህ ጋር? የእነዚህ ሰዎች ምን አይነት ፋይል ቢኖሩ ነው አቤልን ለመጣል አቤልን ለማሳሰር የተነሱበት ዋነኛ ምክንያት ምንድን ነው? ይሄ ነገር በጣም ምናልባት ሉሌ ይሄ ነገር እንደ በማሳሰር የተፈጠረው ጉዳይ ነገሮች ሲደናቀፉ እንጂ ይሄን ያህል ሴጣናዊ ስራ የሚሰሩ ግለሰቦች ለነብስም የማይመለሱ ሰዎች ናቸው። አዎ እኔ አሁን እሱ ነው ማለት እንደውም እኔ ቀላል ነው ብዬ ነው የማስበው። ማለት አቤል ላይ እንደዚህ ወንጀል መጠምጠም ቀላል ነው። ምክንያቱም ይህቺ ልጅ 9 ወር ሙሉ እዛ ቤት ስትኖር ታምናለች። ገባህ አይደል? ታምና ነው እዛ ቤት በነፃነት እየወጣች እየገባች ከአቤልን ምግብ እያበሰለች የምታበለው ታምና ነው። ደፍተውስ ቢሆን ገለውስ ቢሆን መርዘውስ ቢሆን አጥፍተውስ ቢሆን አቤልን ገባህ አይደል? ይሄ ነገር በጣም አስፈሪ በጣም አሳሳቢ ደረጃ ላይ ደርሷል። የደረሰ ነገር ነው። ምክንያቱም እግዚአብሔር ይመስገን ማለት የምፈልገው ለዚህ ነው። እቺ ሴት ወይም ደግሞ እነዚህ ሰዎች እሱን በማስጠመድ ውስጥ ሲለፉ ነው የቆዩት። አሁንም ቢሆን ነፍስ አጥፍተዋል። ይህም እኮ ትልቅ ጉዳይ ነው። ትልቅ አሳሳቢ ችግር ነው። አሁንም ቢሆን ነፍስ አጥፍተዋል። የአንዲት እህታችን ነፍስ እንግዲህ ሁላችሁም አይታችኋል። መነሻውም አቤልም ሊጠየቅ የቻለበት አቤልም የታሰረበት ትልቁ ጉዳይ እንግዲህ የራሔልን ነፍስ ነጥቀሃል፣ ራሔልን አጥፍታታል፣ ራሔልን ገላሃታል በሚል ነው። የዚች ልጅ ቢያንስ ለነገሩ የዚች ልጅ ነፍስ እንዴት አያሳዝናቸውም ልል አልችልም። ምክንያቱም ሴጣን አምላኪ ስለሆኑ ለሴጣን ገባሪ ስለሆኑ ነፍሷን ለሴጣን ገብረውትም ሊሆን ይችላል። ገባህ አይደል? እና እያሳየንም የነበረው እየሄድንበትም ያለው መንገድ ሙሉ በሙሉ ቀጥታ እያንዳንዱ መረጃ የሚያደርሰን እያንዳንዱ መረጃ የሚጠቁመን አቅጣጫው በጠቅላላ ወደ እነዚህ ሰዎች ነው። ወደ አለምነሽ የምትባለው ወይም ደግሞ ሊያ ትክክለኛ ስሟ ሊያ ተብሎ ወደምትጠራው ይህች ሴት ነው እያንዳንዱ ነገር። ከዛ ባሻገር ደግሞ ከሷ ጀርባ በርካታ ሰዎች እንዳሉ አውቀናል። እሷም እንደ ቅጥር እንደሆነች አውቀናል። ለነዛ ሰዎች የምትሰራላቸው እንደሆነች አውቀናል። ኤኒዌይ ይሄን ሁሉ ነገር ስናደርግ በህግ አግባብ ያለንን ምስክር ያለንን ማስረጃ እያሳወቅን ለህግ ስናስረክብ ነበረ። ህግም እንግዲህ ይህን ነገር በአግባቡ ተመልክቶ ሰሞኑን ጥሩ ነገር ይወስንልናል። ኦልሬዲ ወደ መልካሙ እየሄድን ነው። ለማንኛውም እስኪ ዛሬ እዚህም ተገኝተን እንደዚህ ልናወራ የቻልንበት ምክንያት ትልቅ ነገር አለ። ማለትም ምንጋብዘው ሰው አለ። ይህንን ሰው እንጋብዘውና ያለውን ነገር ሰሞኑን ስለተፈጠሩት ነገሮችና እንዲሁም ደግሞ አሁን ከዚህ በኋላ የሚሆነውን ነገር መሆን ስላለበትም ነገር ከዛም ባሻገር ደግሞ ምናልባት ይሄ ነገር ለምን እንደተፈጠረ የሚያውቀው ነገር ካለ እንዲነግረንም ጭምር እዚህ አንድ እንግዳ እንጋብዛለን። ለማንኛውም ውድ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ሆናችሁ እንድትከታተሉን እፈልጋለሁ። እናንተ ማሰብ አስተያየታችሁን ኮሜንት ላይ ጻፉልኝ። አዲስ ሆናችሁ ካላችሁ እንግዲህ ለነበልባል የዩቲዩብ ቻናል ሁላችሁም ሰብስክራይብ እያደረጋችሁ ይህንን ቻናል መልካም ስራ የሚሰራበት ቻናል ብዙዎችን የሚያስተምር ቻናል ነውና እንድታሳድጉ ትፈልጋለሁ። እንዲሁም ወንድማችን አቤልን እሱ እንዲደሰት እሱ እንዲበረታ እሱ እንዲጠነክርልን ማበረታቻም ጭምር ነውና ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮ ደግሞ ላይክ እና ሼር እያደረጋችሁ ብዙ ሰው ጋር ይድረስ። ብዙ ሰው ሊማርበት የሚገባ የዩቲዩብ ቻናል ነው። ብዙ ታሪኮች አሉ ማህበረሰባችንን የሚያስተምሩ። ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ሁኑ። መልካም ጊዜ። አቤላ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን ይመስገን። እስኪ ከጊዜያት በኋላ ሚዲያ ላይ አቅርበናል እና ውድ ተመልካቾች እንኳን ደስ አላችሁ። ያው አቤልን ዛሬ በሚዲያ ይዘን ነው መጥተናል። እስኪ ሰላምታን በመጀመሪያ አቅርብላቸው። በጣም የተጨነቁ በጣም እያለቀሱ በጣም እያዘኑ ያሉ ተመልካቾች፣ ስለአንተ እየጮሁ ያሉ ተመልካቾች አሉና መጀመሪያ እስኪ በአግባቡ ሰላም በላቸው።
ማለት የምፈልገው ነገር እንግዲህ የሟች እናት የተፈጠረውን ነገር በሙሉ እንግዲህ በተፈታውበት ሰዓት መጥቼ ለአንቺ ስላሉት ነገሮች ማብራራት ባለመቻሌ ትልቅ ሐዘን ይሰማኛል። ልክ እንደተፈታውም ደግሞ ለእናንተ መጥቼ ለቤተሰቦች፣ ለእናት፣ ለአባት፣ ለእህት ያሉትን ነገሮች ማብራሪያ ወይም ደግሞ እኔ ጋር ያለውን እውነት መረጃዎችን መስጠት ባለመቻሌ ታላቅ ይቅርታ እንድታደርጉልኝ እፈልጋለሁ። ግን ምንድን ነው የነበሩት ሁኔታዎች በሙሉ ሲፈጠሩ የነበሩት ነገሮች በሙሉ እኔም ከማውቃቸው ወይም ደግሞ እስከዛሬ ከማውቃቸው ወንጀሎች የላቁ ሆኑብኝ እና በእንደዚህ አይነት ነገሮች ከአቅም በላይ የሆኑ ነገሮች ስለተፈጠሩብኝ ነው። እውነት ነው። አንዳንድ ነገሮችን እንግዲህ ልዑሌ በመምጣት ብዙ ያሳየኝ ነገሮች፣ ያዩዋቸው ነገሮች ነበሩ። ያው ይሄ ነው ብሎ እንግዲህ ማብራራት ከባድ ነው እና ወንድሜ አሸናፊም በራሱ በኩል ብዙ ነገሮችን ሲያጣራና ሲያብራራ የነበሩት ነገሮች አሉ። ማለት ለእነዚህ ሁለት ወንድሞቼ መግለጽ የምችልበት ቃላት አለኝ ብዬ አላስብም። ምክንያቱም ብዙ ነገሮችን አድርገውልኛል። በብዙ መንገድ ከጎኔ ቆመዋሉ። ያው እኔ ጋር ያለውን እውነታ ደግሞ እንደ እግዚአብሔር ፍቃድ ያሉትን ነገሮች በሙሉ ያብራራን ከወንድሞቼ ጋር በመሆን ያሉትን ነገሮች እንግዲህ ግልጽ ለማድረግ የምንሞክር ይሆናል። ያው እንግዲህ ያው የተወሰነ እንግዲህ ጊዜ እድል እንስጣው። ምክንያቱም ያው ቆይቶ የመጣበትን ሁኔታ ትንሽ ከባድ ነው የሚሆነው። በዚህ ልክ እያንዳንዳችን ደግሞ አቤላ እንግዲህ ያው እናቴ አንድ የነፍሰ ገዳይ እናት እየተባለች መታየቱ እንዴት እንደሚያሸማቅቅ እንዴት እንደሚያሳፍር ሉል ይሄ እንግዲህ ለአንተ የምነግር ነገር አይደለም። ምን ያክል እንደሚከብድ ታውቀዋለህ። ብዙ ነገሮችን ለፍተናል፣ ብዙ ነገሮችን አድርገናል። ዛሬ ደግሞ በማላውቀው ምክንያት እንግዲህ ብዙ ነገሮችን ከኔ ይልቅ እንግዲህ እናንተ ታውቁታላችሁ። እኔ ያው ከተፈጠረው ወይም ደግሞ ከነገሮች በኋላ ብዙ ጊዜ እንግዲህ እስር ቤት ነው እያሳለፍኩኝ ያለሁት። እኔም እንግዲህ በራሴ በኩል የተፈታንበት ወይም ደግሞ ተፈትቼ ዛሬ እዚህ የመጣሁበት ምክንያት ከህግ አካላቶች ጋር አንዳንድ ፍቃዶች ወይም ደግሞ በዋስ እንድለቀቅ የተደረገበት ብዙ አይነት ምክንያቶች አሉ። ላይክ ሁሉም ነገር እንግዲህ እዚህ ካሜራ ፊት ስለማይቀርብ ነው። ያው እስቲ በአንዳንድ ንግግሮቻችን መሀል ያሉትን ነገሮች ሰፋ አድርገን የምንጫወት ይሆናል። በድጋሚ እንኳን እንድናመጣ ማለት እፈልጋለሁ። ምክንያቱም በርካታ ተመልካቾችም አንተን ማየት ይፈልጉ ነበረ። ስለአንተ እየጮሁ ስለአንተ እያለቀሱ ለአንተ ድምፅ እየሆኑ የነበሩ በርካታ ተመልካቾች አሉና ለእነሱ እንግዲህ እንኳን ደስ አላችሁ ማለት የምፈልጋለሁ። ምክንያቱም ያው አቤል ብሎታል፣ አንዳንድ ነገሮች አግኝተናል ማለት ሁሉንም ነገር እኛ ሚዲያ ላይ አናወጣውም። እያንዳንዱ ነገር ግዴታ ሚዲያ ላይ መውጣት የለበትም። ምክንያቱም መያዝ ያለበት ሚስጥር መያዝ አለበት። ምክንያቱም ነገ ከነገ ወዲያ ላይ አፈንድተን የምናወጣው ነገር ስለሆነ አሁን ላይ መያዛችን እነዚህን ሰዎች ለመያዝ እነዚህን ሰዎች ለፍርድ ለማብቃት እንደ ማስረጃ የሚሆኑ ነገሮች ስላሉ እነዚህን ነገሮች እንይዛቸዋለን። ከዛ ባሻገር ደግሞ መውጣት ያለባቸውን እውነቶችን ተመልካች ማወቅ ያለበትን ወደ እናንተ እያደረስን ነው። እንግዲህ አቤል ዛሬ እዚህ እንዲመጣ የተደረገበት ምክንያት ዋነኛው ምክንያቱም ወደ ሚዲያ እንዲመለስ ሚዲያ ላይ እንዲመጣ የተደረገበት ትልቅ ምክንያት አለ። ምክንያቱም አቅጣጫዎች በጠቅላላ ከአንተ ላይ እጃቸውን እያነሱ ያሉት ነገሮች በጠቅላላ ከአንተ ላይ እጃቸውን እንዲያነሱ የህግ አካላቶችም ከሚያዩት ነገር፣ ከሚሰሙት ነገር፣ ከሚያገኙት መረጃና ከሚያዩት እጃቸው ላይ ከሚገባው ማስረጃ የተነሳ አቤል ላይ እየተደመደመበት ያለው የሐሰት የወንጀላ ክስ ፍጹም ከእውነት የራቀ እንደሆነ እየተረዱ ስለሆነም ጭምር እንግዲህ አቤል ወደ ሚዲያ እንዲመለስ ተደርጓል። ከዚህ በኋላ ጉዳዩን እኔ ብቻ አይደለሁም፣ አቤልም ራሱ ጉዳዩን ፈልፍሎ እውነቱን ማውጣት ይችላል። ያው እሱ ላይ ስለደረሰ አይደለም ሲጀምር ሁላችሁም የምታውቁት ነገር ነው። አቤል ማለት የማንንም ችግር ተቀብሎ እንደ ራሱ ችግር አይቶ ችግሩን መርምሮ አጢኖ
በደንብ ስር መሰረቱን አውቆ የተደበቁትን ከተደበቁበት ጉድጓድ እየገባ እንባቸው የፈሰሰውን እንባቸውን እያበሰ ደማቸው ደመ ከልብ የሆነውን ደማቸው ፍትህ እያስገኘ የሚሰራ ወጣት እንደሆነ ሁላችንም እናውቃለን። አሁንም ለተፈጠረው ኬዝ ለተጀመረው ይህ አቤል ላይ ለመጣበት እያንዳንዷን አስፈላጊ የሚባለውን መረጃ አሰባስበህ እንድታመጣ እንግዲህ ስራን እንድትቀጥል ፍቃድ ስላገኘ በጣም ደስ ብሎናል። ከዛ ባሻገር ግን ይቅርታ አቋረጥኩ፣ ግን ችግር የለም አለምነሽ እንድናወራ ነው፣ ስለሱም ጭምር በደንብ እንድንናገር ነው የምፈልገው። እኔ አንተንም መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም እዚህ ጋር ብዙ ነገር ሳጣራ ነበረ፣ በርካታ ሰዎች ጋር ሄጃለሁ። ስለ አለምነሽም ቢሆን ስለ ብዙ ነገር አውቄያለሁ። ከዛ ባሻገር ደግሞ አንተ ላይም ጥያቄዎች አሉ። ማለትም ይቅርታ አድርግልኝ ይህን ነገር ስነግርህ ወይ ደግሞ ይህን ነገር ጥያቄ ስጠይቀህ ይቅርታ አድርግልኝ፣ ያው ጓደኛህ ነኝ፣ እንቀራረባለን፣ አውቃለሁ፣ ታውቀኛለህ። ነገር ግን አንዳንድ ጊዜ ምን አለ መሰለህ ነገሮች ሳናስበው ሊበላሹ መንገድ ሊስቱ ይችላሉ። ማለት ጥሩ ይኸውልህ፣ መጀመሪያ ግን ጥያቄዎችን እንድመልስልኝ ስለምፈልግ እንዴት ነው መጀመሪያ ከማንች ይቅርታ ስሟን ራሄል መጀመሪያ ራሄል የጓደኛ ፍቅረኛ እንደሆነች አውቃለሁ አይደለ? ከእሷ ጋር እንደዚህ ምን አይነት ቀረቤታ ነበራችሁ? ማለት የታምራት ፍቅረኛ ነች። ከአንተ ጋር የነበራችሁ ቀረበት ምን ይመስላል? አልገባኝም። ምንድን ነው ምን ይጠይቀኛል? ጥያቄ ግልጽ እንዲሆን እሺ። ማለት እኔ ግልጽ መሆን አለበት እያንዳንዱ ጉዳይ። ቤተሰቦቻችን የግዴታ መረጃዎች ሊኖራቸው ይገባል። ስለዚህ ምንድነው አሁን የጓደኛ ፍቅረኛ ነው ያው ያለፈው ህይወቷ። ስለዚህ እዛ ላይ እኛ ደግሞ ከዚህ በኋላ አንተም አሁን ነፃ የምትሆንበት ነገሮች የሚረጋገጡት ራስንም ነፃ ማድረግ የምችለው ያለውን ጉዳይ ከተመልካቾች ጋር ያው በግልጽ ይፋ ስታደርገው ነው። ስለዚህ ሂደቱን እንድታሳውቀን እንፈልጋለን። ያው እየተጠራጠራችሁ ያላችሁት ማለት ነው። የመጠራጠር ያለመጠራጠር ጉዳይ ሳይሆን ታውቃለህ፣ ስንሰራ ፍትሃዊ ሆነን ነው መስራት ያለብን አይደል? ነገሮችን ግራና ቀኝ እያየን ነው ሁሉን ነገር እንትን የምንለው። ይሄ አሁን የመጠራጠርና ያለመጠራጠር ጉዳይ ሳይሆን ጥያቄዎች አሉን። ይሄ ጥያቄ የኔ ብቻ አይደለም፣ የሟች ቤተሰብም ጥያቄዎች ነው፣ የተመልካችም ጥያቄ ጭምር ነው። ስለዚህ እስኪ እንደ ሙያ ታውቀዋለህ አሰራራችንን፣ አንተም ስለምታውቀው አሰራሩን እንደ ሙያችን ጥያቄዎቻችንን በአግባቡ መልስልኝ የተሻለ ነው። ከእሷ ጋር ምን አይነት ቀረቤታ ነበራችሁ? እሺ፣ ስለ ቀረቤታችሁ ስላልከኝ ነገር እኔና እሷ እንደ ማንኛውም እንደ አንድ የጓደኛ ፍቅረኛ ወይም ደግሞ አካባቢ ላይ አብሮ እንዳደጉ አብሮ አደጎች ኖርማል የሆነ ቀረቤታ አለን። አሁን ግን እዚህ ሚዲያ ላይ መናገር ያሌለብኝ ስለ ወንድሜ ታምራት ብዙ ሚስጥራዊ የሆኑ ነገሮች ታምራትና እሷ እኔ መሀል ብዙ የተፈጠሩ ነገሮች ሊኖሩ ይችላሉ። ያ ማለት ግን እኔና ራሄል መሀል የሆነ የተፈጠረ ነገር አለ ወይም ደግሞ እኔ ከራሄል ጋር ሌላ ግንኙነት አለን የሚያስብል አይደለም። እኔ መፍትሄ ያለኝ ሰው ነኝ። መፍትሄን ተጠቅሜ ደግሞ መናገር ያለብኝን ነገር አውቃለሁ። መናገር ስላለብኝም ስላሌለብኝም ነገር አውቃለሁ። እዚህ ጋር የሞተችው የአንድ በጣም እንደ ወንድሜ የማየው ፍቅረኛ ነች። እሷ የሞተችበት ነገር ከእኔ ጋር ምንም የሚያገናኘው የሚያነካካውም ነገር የለም። ያው ማለት ትክክል፣ እንደ ጓደኛ ፍቅረኛ ያው ትቀራረባላችሁ ምናምን እንደ አንድ አካባቢ ማለት አሁን ምን አለ መሰለህ ድንገት ምናልባት የሆነ ቀን የሚሆነው የሰው ልጆች ነን፣ ልንሳሳት እንችላለን፣ ወይ ደግሞ በሆነ አጋጣሚ ብቻችንን ልንገናኝ እንችላለን እና ምናልባት ከእሷ ጋር ተገናኝተህ ሻይ ቡና የማለት አጋጣሚ ልትል እየፈለክ ያለው ነገር እየገባኝ ነው። በቃ እባክህን አንተ እንኳን ከዚህ በላይ አታሳመኝ። ኖ ይኸውልህ እንድትሰማኝ እፈልጋለሁ። አውቃለሁ ማለት እኔ ግዴታዬን ነው እየተወጡ ያሉት ጥያቄዎችን መጠየቅ አለብኝ። አንተን ጥያቄዎችን አንተን የመመለስ ግዴታ አለብህ። በመበሳጨት ሳይሆን በተረጋጋ መንፈስ
ምክንያቱም አካሄዱን አሰራሩን ታውቃለህ። ይኸውልህ አካሄዱን አሰራሩን ታውቃለህ። ስለዚህ ጥያቄዎች ይመልስልኝ። ከእሷ ጋር በሆነ አጋጣሚ ብቻችሁን የመገናኘት አጋጣሚ አጋጥሟችሁ ያውቃል? ሻይ ቡና ተባብላችሁ ታውቃላችሁ? እውነቱን ለመናገር እኔና እሷ አንዲት ቀን ብቻ ነበር በህይወታችን ብቻችንን ልንሆን የቻለው። በጣም ጥሩ። ያ ሁኔታ ማለት በምን አይነት ሁኔታ ውስጥ ነበር ብቻችሁ ልትሆኑ የቻላችሁት? ያም እንዴት ነበር ታስታውስ ከሆነ ሎሌ ባለፈው ክረምት አካባቢ ትንሽ አመም አድርጎኝ የቤት ተኝቼ ነበር። የዛኔ እንግዲህ ታምራት እንደ ማንኛውም ጓደኞቼ በቤት መጥቶ እየተመላለሰ ይጠይቀኝ ነበር። የዛን ዕለት ደግሞ ከፍቅረኛው ጋር ነበር እኔ ቤት የመጣው። ቤት መጡ፣ አንዳንድ ነገሮችን ይዘው ነበር የመጡት፣ ጠየቁኝ። ከዛም በኋላ ታምራት አስቸኳይ ተደውሎለት ወጣ። ለ30-40 ደቂቃ የሚሆን ቆይቶ ነው ተመልሶ የመጣው። እኔ ይህን እያልኩ ያለሁት እኔና እሷ አንድም ቀን ብቻችንን ሆነን አናቅም ላለ ማለት ነው። በዛን ሰዓት እንግዲህ ቤቱ ሰራተኛዋለች፣ ሰራተኛዋ ልበላት እንጂ የቤቱ ጥበቃም አለ፣ እኔ ያለው እሷ አለች። ብቻችንን ሆነን አናቅም ላለ ማለት ነው። ይህን እየነገርኩ ያለሁት ገባኝ። ያም ሆነ ይሄ በሆነች አጋጣሚ በዛች አጋጣሚ ቢሆን ሁለታችሁ አንድ ላይ አንድ ቤት ውስጥ ብቻችሁን ሆናችሁ ታውቃላችሁ? ምን ችግር አለው እያልኩ አይደለም። ማለት እንደው ለየት ያለ ነገር አሳይታ የምታውቅ ከሆነ በዛ ቅጽበት ለየት ያለ ነገር አሳይታ ከሆነ ወይ ደግሞ ለየት ያለ ስሜት ለአንተ እንዳላት ገልጻለህ? እንደዚህ ነገር ባናወራ ደስ ይለኛል። ለምን ካልከኝ እኔ ገና ከዚህ የበለጠ ብዙ መናገር የምፈልጋቸው ነገሮች አሉ። ግን ደግሞ ብዙ ነገሮች ልትናገር ትችላለህ። ለእኔ ደግሞ ይህንን ጥያቄ የምጠይቅበት የራሴ የሆነ ምክንያት አለኝ። የእኔ ጥያቄ ብቻ እንዳልሆነ እወቅ ነገር። ምክንያቱም ከዚህ በፊት እኔ ባገኘሁት ማስረጃ መሰረት ተመልካችንም ያደናገጠ እኔንም ሙሉ ቡድንን ያደናገጠ ማስረጃ አግኝቻለሁ። ስለዚህ ይሄ ነገር እንዴት እዛ ደረጃ ሊደርስ ይቻላል የሚለውን ለማረጋገጥ ከመጀመሪያው ጀምሮ ጥያቄዎች ማቅረብ አለብኝ። ስለዚህ ለአንተ የተለየ ስሜት አልነበራት ወይ ደግሞ ለየት ያለ ነገር አናግራ አጫውታ አዋይታ ታውቃለች ወይ? ያው አንዳንድ ጊዜ ምንድን ነው መሰለህ አሺ ማለት እኔ የምረዳው ምን መሰለህ ሌላ አሁን የግል ጉዳይ እንዳለ ነው። እያንዳንዳችን የግል ጉዳይ እኮ ሁሌም እንዳለ ነው። ግን ደግሞ እዚህ ጋር ተመልካች የሚያውቀው ቤተሰቦች የሚያውቁት ወንጀል ተፈጽሟል። ይሄ ደግሞ ግልጽ በሆነ መንገድ መጥራት አለበት። አዎ ያም ወንጀል ደግሞ የተገኘው ቤት ውስጥ መሆኑ ከዛም ባሻገር የወይን ብርጭቆ ላይ የሁለታቸው የጣት አሻራ መኖሩ እንደዚህ ነገሩ እንዲጋጋል ያደረገው ይሄ ነው። ገባህ አይደል? እኔ በብዙ አይነት መንገድ አይቼዋለሁ። በተለይ የወይን ብርጭቆን በተለየ መንገድ አይቼዋለሁ። ምክንያቱም የዛን ቀን ምሽት ፓርቲ ላይ ስለነበራችሁ። ገባህ አይደል? ይሄን ሁሉ ነገር ያው ተቀናብሮም ሊሆን ይችላል ላይሆንም ይችላል። አይዶን ነው። እኔ ወሳኝም አይደለሁም ፈራጅም አይደለሁም። ግን ጥያቄን እንድትመልስልኝ የምፈልገው ለአንተ ለየት ያለ ስሜት ነበራት ወይ ደግሞ አላት ወይ? ምክንያቱም አንዳንድ ጊዜ አንዳንድ ሴቶች ፍጹም አይደሉም፣ ማናችንም ፍጹም አይደለም። ከአንድ ጓደኛችን ጋር ሆነን ወይ ደግሞ ከፍቅረኛችን ጋር ሆነን የፍቅረኛችንን ጓደኛ ስናየው ያንን ሰው ልንወደው እንችላለን፣ ወይ ደግሞ ለዛ ሰው የሆነ ስሜት ሊፈጠርብን ይችላል። ያ ነገር ደግሞ ነገሮችን ሊያበላሽ ይችላል፣ ግጭት ውስጥ ሊከት ይችላል፣ ጸብ ውስጥ ሊከት ይችላል፣ መጨቃጨቅን ሊያመጣ ይችላል። ማለት ግልጽ እኮ ነው። አሁን እንግዲህ የዚህን ያህል ሉሌ ማብራራት ያለበት አይመስለኝም አቤላ። ስለዚህ ይኸውላችሁ ስላለው ነገር ጠቅለል አድርጌ ልንገራችሁ ነው። አሁን ስለምትጠይቁኝ ነገሮች በሙሉ እኔ ማስረከብ ያለብኝን ነገር በሙሉ ለህግ አካል ተገቢ በሆነ መንገድ አስረክቤያለሁ። ግን ደግሞ ኦዲየንስም እናንተ ማወቅ የምትፈልጓቸው ነገሮች ካሉ አሁን ለማንም ሰው ምንም መናገር አልችልም። ለምን ካላችሁኝ ደግሞ እዚህ ጋር የምናገረው ነገር አንድ በህይወት ስላሌለች እህታችን ነው። ስለሷ ለመናገር ስለሷ ያሉትን ነገሮች ለማብራራት ደግሞ እናት አላት፣ አባት አላት፣ እህት አላት። እኔ እጄ ላይ ስላሉት ማስረጃዎች የምናገራቸው ነገሮች የእሷን ቤተሰብ አንድ በህይወት ያሌለችንም ልጅ ማስኮንንም ምንም የሚያስብል ነገር ግን ደግሞ እናንተ ከፈቀዳችሁልኝ ቤተሰቦች እናንተም በዚህ ጉዳይ የኔን ሀሳብ ከተቀበላችሁት እኔ ነገ እንደ እግዚአብሔር ፍቃድ
ቤተሰቦቿ ቤት ሄጄ ስላሉት ነገሮች በሙሉ ማሳየትም ማውራትም ከኔም የሚጠበቁ ማብራሪያዎች ካሉ ማብራራት እፈልጋለሁ። መልካም። ለምን ካላችሁኝ ቤተሰቦች ሀዘን ላይ ነው ያሉት። ሀዘን ላይ ሆነው ስለ ልጃቸው ስለ ሟች ልጃቸው ሚዲያ ላይ እንዲህ ይፋ ወጥቶ እንዲወራ አልፈልግም። አንድ ነገር ልንገርህ፣ ይቅርታ አቤል፣ አንድ ነገር ልንገርህ። ሚዲያ ላይ ኦልሬዲ እናትየዋን አናግሬያቸዋለሁ። ሚዲያ ላይ ወጥቷል። እህቷ ሚዲያ ላይ ወጣለች። በጣም ብዙ ነገር አውርተናል። በጣም ብዙ ነገርም ብለውኛል። ማለትም እኔ ለአንተ እየወገንኩ እስኪመስላቸው ድረስ እረዳለሁ እኮ ነው። ያን ነገር ደግሞ እንደማልወግንልህም እንዲያውቁ እፈልጋለሁ። በዚህ ሰዓት ጥያቄዎችን በአግባቡ እንድመልስ ነው ይፈልጋሉ። እሺ፣ ግጭት ነበራችሁ? ከኔ ጋር ምንም አይነት ግጭት የለም። አንተና ራሄል በምንም አይነት ምክንያት ግጭት ውስጥ አድርገባችሁ? የሆነ ቀን ተጋጭተን ተናግሬያታለሁ። ከዛ በኋላ ግን ነገሮችን የምታደርጋቸው ነገሮችን ቀንሳለች። አልገባኝም። እነዚህ የምታደርጋቸው ነገሮች ምንድን ናቸው? እሱን እኮ ነው ልውል እዚህ ጋር መናገር። ምክንያቱም ይኸውልህ አቤል፣ እኔ ቮይስ አግኝቻለሁ። አንተ ቴሌግራም ላይ የላክላት ቮይስን አግኝቻለሁ። ስልኳን እህቷ አምጥታ አሰምታኛለች። ስልኳም እኛ እጅ ላይ ነው ያለው። የተደለቱ ሚሴጆች ስላሉ እነዛ ነገሮች እንዲገኙ በሚል ስልኳ እኛ እጅ ላይ ያሉት ምርመራ እየተደረገ ነው። ያው ንግግር በጣም የተቆጣ ሰው እንደ ማስጠንቀቂያ ጭምር ነበር ስትናገራት የነበረው። ለሚፈጠረው ነገር እኔ ኃላፊነት አልወስድም፣ አይመለከተኝም። ከዚህ በኋላ የምታደርጊው ነገር እንድታቆም ይፈልጋለሁ። ደጋግመህ ለሚፈጠረው ነገር እኔ የለሁበትም እያልካት ስታስተናግራት ነበር። ይሄ ነገር ደግሞ ሙሉ በሙሉ ማለት ትልቅ እኛም በውስጣችን ገብቶ ጥርጣሬያችን እንዲሰፋ ያደረገው ይህም ነገር ነው። ይኸውልህ መረጃዎችን የመሰብሰብ ማስረጃዎችን የማግኘት ስራ እንዳለ ሆኖ እዚህ ጋር ያገኘነው ማስረጃ ደግሞ ወደ አንተ ሊጠቁም የሚችልን ማስረጃ እንደሆነ እንድታውቅ እፈልጋለሁ። ስለዚህ ይህ ቮይስ ምንም በማስመልከት ነው እንደዚህ አይነት ማስጠንቀቂያ የምትሰጣት? ከእሷ ጋር ምንም ቢያገናኝ ነው? ለምንድን ነው የምታስጠነቅቃት? አክቹዋሊ የተገኘው ቮይስ እኔ ምን እያልኩኝ የነበረው ወይም ደግሞ ከነበሩት ቮይሶች ውስጥ የትኛው ቲክ ተደርጎ እንድትሰማው እንደተደረግ ግልጽ አልሆንልኝም። ላይ ግን እኔ ውድ ቤተሰቦቼ ራሄልም ሆነ እኔ ላኩት ቮይስ ጽሁፍ ሁሌም ስራዬም ተጠራጣሪ አድርጎኝ ሊሆን ይችላል። 2 አካውንት ነው ያለኝ፣ ቴሌግራም፣ አንድ የስራ ፐብሊክ የምንጠቀምበት፣ አንድ ደግሞ የራሴ ፕራይቬት የሆነ አለ። አንደኛው ላይ ሰው እኔ የማልፈልጋቸውን ወይም ደግሞ ተገቢ ያልሆኑ ነገሮች ሲመጡብኝ ስፔሻሊ ቴሌግራም ላይ ወደ አንደኛው ፎርዋርድ አድርጌ ሙሉ ነገሮችን አስቀምጣለሁ። ጽሁፎችን ደግሞ ስክሪንሻት አድርጌ አስቀምጣለሁ። ይሄን በሙሉ አሁን መናገር አለብህ ካላችሁኝ አልናገርም። ግን ደግሞ ነገ እንዳልኩት እናትና አባቷ ቤት ሄጄ የእናትና አባቷን ቃል ሰምቼ ለህዝብ ማስተላለፍ ይሆናል። እዚህ ጋር ማንም ሰው እኔ አቤልን መልካም ስላለኝ መልካም አልሆንም፣ መጥፎ ስላለኝ መጥፎ አልሆንም። ስራዬና የእግዚአብሔር እርዳታ ነው አሁን ካለሁበት ነገር የሚያወጣኝ። እናትየዋም እንደ እናት ተሰምቷታል። ያጣችው እኮ ምንም እቃ አይደለም፣ የጠፋባት ንብረት አይደለም፣ የአንድ የልጇ ነፍስ ነው። ያ ደግሞ ይሰማኛል። ማንም ሰው ሊያሳስረኝ ይችላል። የህግ አካላትም አሁን ወዳለሁበት ሁኔታ እንድመጣ የተባበሩኝ እዛ ውስጥ ከአንድም 2 መግደል ሙከራ ተደርጎብኛል። ይሄንን ነገር እና አሸናፊ መሆን እና ልዑል ለእናንተ አላሳወቋቸው። ይሄ ግን በእኔ ላይ የደረሰብኝ ነገር ነው። ስለዚህ ነገር ብዙ መናገር ብዙ ማድረግ የምንፈልጋቸው ነገሮች ሊኖሩ ይችላሉ። ይሁንናም ግን እዚህ ጋር ግልጽ ማድረግ የምንፈልጋቸው ገና ብዙ ነገሮች አሉ። ሰው እዚህ ጋር በአንዱ አይቶ አቤል ንጹህ ነው እንዲህ ላይ ከኔ የማይጠበቁ ነገሮችን ማውጣት የለብኝም። እውነት እላችኋለሁ። ነገ ግን እናቷ ፊት ወላጅ ነች፣ የልጇ ድምፅ አይጠፋትም። እህትም የልጇን አካውንት የእህቷን አካውንት ያሉትን ነገሮች ለእናትም ለእህትም አሳያለሁ። የተፈጠሩትን ነገሮች አብረን የምንከታተል ይሆናል። ይዛል እስከዛ ድረስ አቤል ጥፋተኛ ነው፣ አቤል ሊያደርገው ይችላል ብላችሁ የምታስቡት ነገር ካለ አሁን ይቅርታ አድርጉልኝ። ምንም ነገር
መናገር አልፈልግም፣ ግን ደግሞ ተገቢ በሆነ መንገድ ከታምራት ጋርም ሆነን እናቷ ጋርም ሄጄ ስለነበሩት የቅጂ ሪከርዶች፣ ጽሁፎች ያሉትን አንዳንድ ነገሮች በይፋ እንግዲህ ለኦዲየንሶቼም ለቤተሰቦቿም እማሳይ ይሆናል። እስከ ዛሬ ድረስ ለተባበራችሁኝ ላደረጋችሁልኝ ነገር በሙሉ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እስቲል ድረስ ደግሞ በራሂል ሞት ትልቅ ሐዘን ተሰምቶኛል፣ አዝኛለሁ። ራሂል ማለት በጣም ማለት መልካም ሰው ነች። የነበሩ ብዙ ነገሮች አሉ፣ ግን አንዴ በህይወት ያሌለን ሰው ምንም ነገር መናገር አስፈላጊ ነው ብዬ አላስብም። ግን ብዙ የተፈጠሩ ነገሮች፣ ብዙ ሊያቀያይሙን፣ ብዙ ሊያደራርሱን የሚችሉ ነገሮች ሊፈጠሩ ይችላሉ። እኔ ግን ስለ እውነት እላቸዋለሁ ከእኔ ጋር ምንም አይነት ልዩ ነገር የለም እና እንግዲህ ያው ሁለታቸውም ይቅርታ አድርጉልኝ። ኦዲየንስ እንግዲህ በምን መንገድ እንደምትረዱኝ አላውቅም። ሁለታቸው ማየት ያለባቸው መረጃዎች አይተዋሉ። ግን እስካሁን ድረስ እንግዲህ ያለውን ነገር ለእናንተ የማሳየቱ ላይ ነው። ወንድሜ ልውልም አሸናፊም የኔን ንጹህ መሆኔ ለእናንተ ማሳየት እንደሚፈልጉ በጣም አውቃለሁ። ግን የኔን ንጽህና ለማሳየት ተብሎ ብቻ ትክክል ነው አቤል። ተመልካቹም እንዲያውቅ የምፈልገው ነገር አለ። ማለት መረጃዎችን እኮ ነው የማይቻለው አውቃለሁ። ነገር ግን ተመልካቹ ብቻ ሳይሆን ቤተሰቧም ይህንን ቪዲዮ እንደሚያዩት እርግጠኛ ስለሆንኩ የልጃቸውን ጉዳይ እየተከታተሉት ነው። እኔን ደግሞ ያሉኝ ነገር አለ። አቤልን እንድጠይቀው የሚፈልጉትም ነገር አለ። ገባህ አይደል? ለእያንዳንዱ ነገር ደግሞ እኔ ቃል ገብቻለሁ። ይሄንን ነገር ማረጋገጥ ስለምፈልግ ነው። እናንተ ፊት ለፊት እንደዚህ የማፋጥጠው ለእሱ ወድኜ እንዳልቆምኩኝ የፈለገ ጓደኛዬ ቢሆን አንድ አይነት ስራ ብንሰራ ብንተጋገዝ በስራ ላይ እንደዚህ አይነት ነገር ላይ መደጋገፍ እንደሌለብኝ ህግ ለሁላችንም እኩል እንደሆነ ተመልካችም ሆነ የትኛውም ሰው የእሷን ቤተሰቦች እንዲረዱ ስለምፈልግ ነው። በህግ አግባብ የተፈጠረው ነገር እያንዳንዱ ያገኘሁትን ማስረጃ አንተ መልስ እንድትሰጥበት የጠየቁ። አዎ ቤተሰቦቿ ማወቅ አለባቸው። እንዳልከው ችግር የለውም እዚህ ጋር አታውጠው። ነገር ግን ነገ ቤተሰቦቿ ጋር ፊት ለፊት ያለውን ነገር በጠቅላላ አፍረጥርጠህ ተመልካች እንዲያውቀው ማድረግ አለብን። ስማችንን ማጽዳት ካለብን በዚህ ልክ ነው። ራስህን ማጽዳት ካለብን፣ ስምህን ማጽዳት ካለብን እኔ ነኝ አይቼዋለሁ አምኜሃለሁ ምናምን ብዬ እዚህ ጋር ትልል አልችልም። ገባህ? እኔ አንድ መርማሪ ጋዜጠኛ ነኝ። አንተም መርማሪ ጋዜጠኛ እንደመሆን መጠን ዛሬ ደግሞ በተፈጠረው ነገር ተመርማሪ መሆንን አትርሳ። ገባህ? ለሚቀርቡለት ጥያቄዎች በአግባቡ እያንዳንዱ ምላሽ በአግባቡ ትመልሳለህ። ተመልካች መረዳት ያለበትን ነገር ይረዳል። መልሰህልኛል። ኦልሬዲ ነገ በቤተሰቦቿ ፊት ለፊት ሁሉ ነገር ይፋ ማውጣው ነው። ትክክል ነው። ዓላማው ያው ማለት ይህንን ቪዲዮ ለመቅረጽ ስናስብም ዓላማችን ግልጽ የማድረግ ጉዳይ ነው። ልዑል በዚህ ሰዓት ላይ በህግ ቁጥጥር ውስጥ ውሎ ተጠርጣሪ ሆኗል። ለእኛም ተጠርጣሪ ነው፣ ለሁሉም ሰው ተጠርጣሪ ነው። ይህንንም ማንችለው ነው። ያው እንግዲህ አቤል በህግ ጥላ ስር ሆኖ ተጠርጣሪ ሆኗል፣ ለእኛም ተጠርጣሪ ነው። ተመልካቾች ጋርም የሚታወቀው እውነት ይሄ ነው። ስለዚህ ለመቅረጽም ይህንን ዓላማ አድርገን የተነሳንበት ምክንያት ምንድነው? ነፃ ለማድረግ ነው፣ ያለውን ነገር ግልጽ ለማድረግ። በቀደም ደግሞ ተናግር ያለው ምንድነው? አንድ ነገር አንድ ወንጀል ሲፈጠር ሲከሰት ተጠርጣሪዎች ይኖራሉ። 10 ተጠርጣሪዎች ሊኖሩ ይችላሉ። እነዛ 10 ተጠርጣሪዎች በጠቅላላ ወንጀለኞች ናቸው ማለት አለ። ከ10 ወይ አንዱ ወይ ሁለቱ ናቸው ወንጀለኛ ሊሆኑ የሚችሉት። እሱም በማስረጃ ሲረጋገጥ፣ ማስረጃም ሲባል ዝም ብሎ ማስረጃ ሲሆን ተጨባጭ ማስረጃ ሲገኝበት ነው ያ ሰው ወንጀለኛነቱ የሚረጋገጠው። ስለዚህ ደጋግሜ ተናግሬያለሁ። አሁንም አንተ ተጠርጣሪ ነህ፣ አለምነሽ ተጠርጣሪ ነች። በሷ ዙሪያ ያሉ ሰዎች በጠቅላላ ተጠርጣሪ ናቸው። ስለዚህ ያለውን ነገር አብዛኛውን ነገር ለአንተ ነግሬሃለሁ። ስለ አለምነሽ ያለውን ነገር በጠቅላላ አውርቼሃለሁ። እውነታውን እንድታውቀው አድርጌሃለሁ። ከዚህ በላይ እየሰራን ያለ ነው። ከዚህ በላይ የምናገኘው ነገር ሲኖር ደግሞ ወደ ሚዲያ እናወጣለን። ስለዚህ አንተም እንግዲህ አንተ ጋር ያሉትን ማስረጃዎች አወጣለሁ በሚዲያ ያልካቸውን ነገ ከወላጆቿ ጋር ቁጭ ብለህ፣ ምክንያቱም በጣም አግሬሲቭ ሆኗል። በተለይ ደግሞ እናቴ በተለይ እኔ አደራ የምልህ ነገር ምንድን ነው፣ እነሱ ፊት ለፊት ስትቀር ምንም አይነት ነገር ሊከሰትብህ ይችላል።
ልንገርህ አቤል፣ ሳታስበው በሆነ ነገር ልመታት እነሳ ይሆናል። እህትየው በጣም እሳት ሆናለች ከምነግርህ በላይ ማለት ነው። ምክንያቱም የእህቷ ሞት አንገብግቧታል። አንድ ብቸኛ እህቷ ስለሆነች ለቤተሰቡ ተጫዋችና በጣም ለቤተሰቡ ቅርብ የሆነችው አንድ ልጅ እሷ ነበረች። ሁለተኛ እህቷ ያን ያክል ከቤተሰቡ ጋር ብዙ ትጫወት ምናምን እንደ ጭምትም ነገር ነበረች። ማለት ራሷን በቢዝነስ ላይ በስራ ላይ ብቻ ወጥራ ያስቀመጠች ልጅ ነች። ገባህርን? እና በጣም ስሜታዊ ሆናለች። ሌላ ስሜት ውስጥ እንድትገባ ልትገፋፋ ትችላለች፣ ላታዳምጥላ ትችላለች። ስለዚህ ይህንን ነገር በማሰብ እንግዲህ በጣም በተረጋጋና በሰከነ መንፈስ ምንም አይነት ነገር ቢፈጠር ያለውን ነገር ለማስረዳትና ለማብራራት ራስን ዝግጁ አድርግ። ግልጽ ነው? ግልጽ ነው። ለማንኛውም ሌላ ተጨማሪ ማለት የምትፈልገው ነገር ካለ በልና ያው እዚህ ላይ ማብቃት እንችላለን። ያው እኔ ከዚህ በላይ ብዙ የምለው ነገር የለም። ቀጣይ ቪዲዮዎች እንግዲህ ብዙ ነገሮችን መግለጽ የሚችል ይመስለኛል። ስለምትሰጡኝ ሀሳብ አስተያየት፣ ስለምትደግፉኝ ብዙ ነገሮች ስለምታደርጉልኝ ኦዲየንሶቼ እግዚአብሔር ያክብርልኝ፣ አመሰግናለሁ። ለመላ እንግዲህ ለራሄል ቤተሰቦች ደግሞ መጽናናትን እመኛለሁ። ሌላ የምለው ነገር የለም። እሺ፣ በስተመጨረሻ ማለት የምፈልገው ነገር አለ። ያው እንግዲህ አቤል አሁን ላለህበት ሁኔታ በመብቃትህ ደስ ብሎኛል። ከዚህ በኋላ ግን ያሉት ነገሮች ደግሞ ጠርተው ምናልባት ነፃ ሆነ ደግሞ በትክክለኛ መንገድ ከዚህ በኋላ ያለህን ስራ የምትቀጥልበት ሁኔታ እንዲፈጠር እፈልጋለሁ። ነገም ያው ሩቅ አይደለም፣ ቅርብ ነው። እንግዲህ በትዕግስት ታግሰን ነገ ላይ ያለውን ጉዳይ ደግሞ የምንሰማበት ሁኔታ ቢኖር የበለጠ ደስ ይለኛል። ይሄ ነው ልል የምችለው። መልካም እንግዲህ ውድ የነበልባል ቤተሰቦች እስካሁን ለተካሄዱት ነገሮች በጠቅላላ እንግዲህ እግዚአብሔር በሰዓቱ መልስ ይሰጥበታል ብዬ አስባለሁ። ለሁሉም ነገር እንግዲህ አንድ ነገር ሲፈጠር ሁሉም ነገር ለበጎ ነው ብለን ማለፍ ይኖርብናል። ምክንያቱም ነገሮች የሚከናወኑት ለበጎ ነው። ከበስተጀርባው መልካም ነገር ይዘው ይመጣሉ። ቅድምም ብያለሁ እንግዲህ አቤል ቤት አስክሬን ተገኘ እንጂ እንደ ሰራተኛው አካሄድ ከሆነ እንደ ሰራተኛዋ ማንነት ከሆነ ካጣራነው ነገር አንፃር አቤልንስ እስከዛሬ አጥፍተው ቢሆን አቤልን እስከዛሬ ገለው ቢሆን የሚልም እሳቤ ቅድም አንስቼላችሁ ነበር። ለዛ ነው ለበጎ ነው እያልኩ ያለሁትም። ነገር ግን ከዛም ባሻገር ደግሞ የእህታችንን ነፍስም የነጠቋት ሰዎች እንግዲህ እኛ እንደምንም ብለን እንደርስባቸዋለን፣ እናገኛቸዋለን። በቁጥጥር ስር ውለው ፍርዳቸውን ያገኛሉ። አሁን በድጋሚ ለራሄል ቤተሰቦች በእኔ በኩል እንግዲህ እግዚአብሔር መጽናናቱን ብርታቱን እንዲሰጣችሁ የእህታችንን ነፍስ ደግሞ በአጸደ ገነት እንዲያቆየን ከደጋጎች አባቶቻችን ጎን እንዲያሳርፍልን እንግዲህ መልካም ምኞታችንን እየገለጽኩኝ ውድ ቤተሰቦች ያው ለዛሬ ያስኩት ቆይታ ይህንን ይመስል ነበር። ከዛሬ ጀምሮ እንግዲህ አቤል ወደ ስራ ተመልሶ መረጃዎችንና ማስረጃዎችን በራሱ መንገድ መሰብሰብ ይጀምራል። እኔም ከጎኑ አለው፣ አብሬው እሰራለሁ። እኔም በቻልኩት መጠን እንግዲህ እውነታዎችን ለማምጣት እታገላለሁ። እናንተም ከጎናችን ሆናችሁ እንድታግዙን እፈልጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ ምን ማድረግ እንዳለብን እንድትነግሩኝ እፈልጋለሁ። ከዛ ባሻገር ይህንን ቻናል በደንብ ሰብስክራይብ እያደረጋችሁ ቤተሰብን እየሆናችሁ ይህንን ቻናል እንድታሳድጉትና እንድታበረታቱንም እፈልጋለሁ። አቤልን ሀቅን ያወጣልህ እያላችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድረሳችሁ። ብዙ ሰው ሊማርበት የሚገባ ታሪክ ስለሆነ እናንተ ሼር እና ላይክ በማድረግ ብዙ ሰው ጋር እንዲደርስ ማድረግ ትችላላችሁ ማለት ነው። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሰናይ ጊዜ ይሁንላችሁ።